ጌጤ እኮ እሺ ተረጋጊ መጀመሪያ ጌጤን አንድ ጥያቄ ልጠይቅሽ አንቺ ምን የሰራሽው ስህተት አለ የሚያስፈራሽ እንትን እኮ ለደረሰብሽ ነገር እንኳን አለንልሽ ስንላት እኮ ጫው ነው ያለችው ቆይ ማሚና ሳሪ ነው ዛሬ ደግሞ ወጣ እሱን አትንኩብኝ ትላለች አዝለሹ ዙሪ ሰራሃ ፋይን መጣብኝ እያለች እኮ ነው ልጅቷ አለችሽ እኮ ሳሊክ ፋይን መጣ እኮ አለች ሳሊክ እኮ መጣባት ፋይን ጥራይ ሳልቅ ላይም ተነርቷል መኪናው አዎ ከየሙኝ ሰዎች ሙኒት እኮ ነው የሚለው ተቆርጦ ነው እንዴት ተቆርጦ ሁለት ቃል ይገኛል እሺ እሺ ሶፊ እሺ ይሄ ወደ ኋላ ነው ይሄ ወደፊት ነው ምንድነው ያስቀየም ነው እኔ ዋትስአፕ ላይ ጽጽፍልኝ በተደጋጋሚ እኔ አልመለስኩላትም እኔ እንደዛ ብላለች እሺ እንደዛ ብላለች ሀtta ጉቺንም ብላታለች ሚኪንም ብላለች ማሬ እሱ ያ የበፊት ነው ያ የድሮ ነው ከዛ በኋላ እሷ ጌጤን እናገዛለን አንድ ነገር ልጠይቅሽ ማን ቤት ነው እኔና እሱ የተገናኘ ነው ሳሪ ቤት ሳሪ ጋር ያመጣት ማን ነው ሳይንት ናት ያመጣቻት እኔ እዚህ ጋር ያልተናገርኩት ነገር ስላለ ሰርፕራይዝ ላረጋት ጀስት ሰርፕራይዝ አረግሻለሁ ብያት ቢሮ ነው ያልኳት እንጂ የት ነው የተገናኘ ነው በዛ ላይ ደግሞ የጉዳዩ ባለቤት እኔ ሆኜ ስላለው እስካለው ድረስ ከሳሪ ጋር ምን አጻጻፋት ከዛም አልፎ በመሐላችን ማሜ ያለ አንድ ወንድ ልጅ አለ ማሜን ታውቁታላችሁ ኢቭን ቪዛዋን ካንስል ልታደርግ ስትሄድ እሱ እንደሚተባበራት የተነጋገርነው ነገር ሌላ ነው እየሆነ ያለው ነገር ሌላ ነው እኔ ሳስበው ከኔ ጋር መታ በመታደርገው ነገር ላትፈምስ ትችላለች እሷ ራሷ መፈመስ የፈለገች መሰለኛውን ችግሯን ከቨር ማድረግ ሳይሆን የፈለገችው እኔ በኔ ግምት ጽጌ ራሷ መፈመስ ማን ነው ጌጤ ራሷ መፈመስ የፈለገች መሰለኝ ትላንትናም ስናገር ነበር ተበዳይ ኮልሽ ነይ ትፈራለች ሲባል ምንድነው የምትፈራው ከፊሏ ነው አሰሪዋ ነው ምኗ ነው በሙሉ ሐላፊነት እኔ ያለሁኝ እኔ ጋር ነይ አልኩኝ እኔ ጋር መምጣት ካልፈለግሽ ደግሞ መኪናውን ወርውሪና ሊብሬሽን ብቻ አንሺ ሂጂ መልሺ ለምሩር አልኩኝ የኛ ምክር የተናቀ ነው የኛ ቦታ የተናቀ ነው ስለዚህ እሷ የምትፈልገው መረዳትን ሳይሆን መፈመስን ነው ፌመሶች ጋር የሄደችው ያንጠለጠለው ጋር ምን ያለው ጋር የሄደችው ሌላ ነገር ፍለጋ ነው እንጂ እርዳታን ፍለጋ አይደለም እሺ አሁን አለች ትምጣ ከኛ ጋር አታወራ ስተታችንን ማወቅ እንፈልጋለን ያኒ ሰው ከተሳሳተ አለመርዳት መብት ነው ማንንም ምንም አያመጣም በምንም ታምነ አዎ ግን ትምጣ ሶፊ ሼራ እኔ ለማሚና ለሳሪ ነው ጥያቄ ያለ ነይ መባል የለባትም ሳሪ ትላንትና እኮ ለደረሰብሽ ነገር እንኳን አለንልሽ ስንላት እኮ ጫው ነው ያለችው ቆይ ማሚና ሳሪ ነው ዛሬ ደግሞ ወጣ እሱን አትንኩብኝ ትላለች አዝለሹ ዙሪ ሰራሃ አበሻ ሲጀመር የሚዘለውን የሚበድለውን ነው የሚወደው ጁ ሳሪ ማሚ የኔን ጥያቄ መልሱልኝ ሳሪ በነገራችን ላይ ደሜን እያፈላሽ ነው ቤቴን እንዳልከፍቱላ እኔ ራሴን እየተቆጣጠርኩ ነው አትመጣም እናንተ ንቃ መስሉኝ እዛ ሄደችው አይደለ ሳሪ ሁሌ አንቺ ለምን ነው በቃ ሁሉንም እሽሩሩ ማለት አለብሽ ለሁሉም ዝቅ ማለት አለብሽ አትመጣም የራሷ ጉዳይ ነው እኛ ንቃ መስሎኝ እዛ ሄደችው አይደለ የሰው ልጅ የሚረዳ ሰው አቋም ሲኖረው ነው ስንት የሚረዳ ስንት የተራበ ስንት ሀገራቸው መሄድ የፈለጉ ስንት የታመሙ አሉ ይሄ 7000 ሰውና 8000 ሰው ቁጭ አድርጎ ሐረካት የሚያረግ ሰው አያስፈልግም ስለዚህ አትመጣም ሳሪ ግዴኛ አትመጣም እዚህ ቤት በቃ ቤቷን ከፍታ በራሷ መንገድ ትጨርስ 4 ነጥብ ድራማ እኔ ስሚኝ አይደለም እሷ የከፈተችው ድራማ ላይ ሳሪ ማትገቢም ሙኒት ማትገቢም ጁ ማትገቡም ድራማ ነው እሷ ስሚኝ አይደለም እሺ ይሁን ታዲያ እኔ እኮ ጧት ቤቴን ከፍቼ መጀመሪያ ካላስ ብር ሰጥቶኛል አለች አጥፍቼዋለች ስት ካላስ ያጠፋችውን ብር እንተካለን ብሩንም እንሰጣለን ሁሉን ነገር ብዬ ነው ተናግሬያለሁ ረዛን የለጠፈችውን ፎቶ ሳይ ተቆርጦ ነው ከተባለ
እኔም በተደጋጋሚ ጽፋልኝ ምንድነው ያልመለስኩላት? ምንድን ነበር ከኔ የምትፈልገው? የኔ ጥያቄ ሙኒት አስከፍታኛለች ካለች ምንድነው ያስከፋቻል? በቃ ይሄንን ነው ማወቅ የምፈልገው። ከዛ ውጪ በቃ ቪዲዮ ሰርታ ይሄንን ሐሳብ ትስጥ። ቤታችን እኛ መንደርጋ መምጣት አይጠበቅም። እኔ የግድ ልርዳሽ እያልኳት እኮ አይደለም። ለምን ረዳታለሁ? ያውልሽ እየሰማች ነው፣ ከታች ትሰማለች እርግጠኛ ነኝ። ስለዚህ ቤቷን ከፍታ ቪዲዮ አሁን ለጠየቃችሁት መልስ ትስጥ። ኦኬ ንቃን መስሎኝ አይደለ? እሷ ቪውና ሐረካት ወይ ደግሞ ሀብታሞች ጋር ሄደችው ካላስ። እኛ ደግሞ መኪናው እንዲሰጣት እኮ የሁላችንም ፍላጎት ነበረ። ከማንም በላይ መኪና ልግዛልሽ አለቻት አይደለችም? አዎ እኔ ደግሞ ሙኒት መኪና ልግዛ ማለቷን ሳይሆን ሰርፕራይዝ አረግሻለሁ ስትላት አምሹር እርግጠኛ ነኝ ሰርፕራይዝ እንደምታረጋት እርግጠኛ ስለነበርኩ ቪዛው ተከንስሎ ሲመጣ እኔ ለቪዛ ማሰሪያ እንደማሰባስብላ ነግሬያታለሁ። በቃ አለቀ። ከዛ ውጪ ሙኒት ትናንትናም የተናገረችው ነገር ምንድነው? ነይ ቶሎ እናግዝሽ ነው። ደውላላት ከ30 ደቂቃ በኋላ እመጣለሁ ብላታለች። እኔ ከመኪናውም ከምኑም ሳሪ አሳስቦኝ የነበረው ፈርታለች የሚለው ነገር ትክክል። በቃ ያንን ስላለች ሙኒት የሚገልጸውን ነገር ትግለጽ ከማለት አንፃር ነው እንጂ ነይ ያልናት እኛ የግድ እንርዳሽ እያልናት አይደለም። ስላት ደግሞ እስከ ጥግ ድረስ እስከፈለግሹ ድረስ ኢቭን ከቤት አልወጣም አሞኛል፣ ግን አብሬሽ ሄጄ ሊብሬውን መልስልሻለሁ ተናግሬያለሁ። ተሙዝ እያለ በዚህ ጋር እኔ ሲጀመር የሚገርመኝ ነገር ምንድነው የፈራችው? ምንድነው ያስፈራት? ይሄ በሁለት ቢላ ለመብላት ካልሆነ በቀር ምንድነው የሚያስፈራው? خلاص ሰጠሽ ነጠቀሽ መመለስ። አለበለዚያ ደግሞ ስጦታ የተሰጠ ነገር የመመለስ ግዴታ የለብሽም። ቻው በዩ 6000 የለም። መኪናውም ከፈለግሽ ደግሞ እንትን ተደርጎ ስክራፕ ተደርጎ ይሸጣል አይደል እንዴ? ቢሆን እሷ ከኛ ጋር ብትስማማኩ በጣም ብዙ አይዲያ ይሰጣታል። ጭራሽ አትንኩብኝ ምን ማለት ነው? ከተስማማሽ የላ አንድ ፍሬ ልጅ ነው እንትን ነው ጦጦ ነው የሚገዛለት ለአንድ ፍሬ ልጅ። በቃ እሱን ጦጦታውና ሮዲቶቹ ደግሞ ሌሎቹን እንረዳለን። ምን ችግር አለ? መሲ እኔ አሁን እኮ ምን እንደሆነ ታውቂያለሽ መሲ? ያኔ እኔ የግድ እኮ እንርዳ እያልኩ እኮ አይደለም። ሙኒት ለምን አስከፋቻት? ሙኒት ምን አርጋ ነው ያስከፋቻት? እኔ ቤት ያመጣቻት ሳይንት ናት። ሳይንት ደግሞ ብር ልካላታለች። ተረድተሽኛል? ስለዚህ ሳይንት አምጥታት እኛ እናግዝሽ ብለናት ሰው ሆይ ሆይ ባላት ሄደች መኪና ልትቀበል። እሺ አሁን አልተሳካም፣ አሁንም እናግዝሻለን ብለናል። ለምንድነው ይሄ የተቆረጠ ቪዲዮ እኛን አታች የሚያደርገው ነው? ተቆርጦ ነው ከተባለ ለምንድነው የተከፋችሁ በሙኒት? እኔ ጋር ዋትስአፕ ላይ ደጋግማ ስትጽፍልኝ በእኔ ነው እንጂ መከፋት ያለባት በሙኒት አይደለም። እንደዛ ከሆነ መልስ ካላገኘች፣ ሲቀጥል ደግሞ መልስ የምትፈልገው ካንስሌሽን ይዛ መጣ የካንስሌሽኑን ወረቀት ይዛ ስትመጣ ልናሰባስብላት ነው። በቃ ይሄንን ነው መከፋቷ። ለምንድን ነው ያልገባኝ ነገር? ቆይ አንድ ጊዜ እሷ 6000 ሰጥቷት ከነበረ ቆይ ሳሪ ጓደኛዋ ደውላ አናግራኛለች። እኔ መጀመሪያ እጄን አንስቻለሁ ስላት ተይሙናዬ ህዝብ ስላስገደደው ነው መኪናውን የሰጠ ቃልሽን አትጠፊ የመኪና የቪዛውን ስትለኝ ምንም ችግር የለም ኮታውን ሰጣለው ብያት ነበር። 6000 እጇ ላይ ከነበረ እዚህ ቤት ተገብቶ መለመኑ ስለምን ተፈለገ? የኔ የ6000 እኔ ኮታ ኮታ አይደለ እንዴ ዛሬ እሱንም ነጥቋት ነው። ላ ብሩ መልሽ ብሎኛል አለች። ማንም ማስገደድ አይችልም። ስጦታ እኮ ሰጥቷታል። ይሄ ግዢ አይደለም እንትን አይደለም። ግን ለምን እኔ ኮታውን ፈቅጃለሁ ስል ለምን መታ ኮታው ላይ በዛ 6000 አላሰራችም? ምንድነው እየሆነ ያለው ነገር? አላለች ጥላት ውስጥ የማይገቡ ነገሮች ናቸው። እሺ አሁን ለምን እኛ ጋር ትመጣም? ጋይስ ካላስ ባትመጣም ችግር የለም ተዋት። አትጣለች ካላስ አላለችም። ኦኬ ካላለች ኦኬ። አላስ ዘርፌ ልታስረጅ ነው የገባሽው ውዴ? አዎ እንዴት ናችሁ? ደህና ናችሁ ወይ? አስረጃ አያስፈልግም። ዘርፌ ይቅርታ ማሬ ላስረዳ። አትወቂያትም ልንገርሽ። ኖ ሌላ ጨዋታ መጫወት ከፈለግሽ እንጫወታለን። እሷን ግን ወክሎ እዚህ ቤት ውስጥ ማንም መናገር አይችልም። ማናት እሷ ተወካይ የምትልከው? እኛ ተወካይ ጠይቀናል። ትላንት ተጨንቃ ፈርታ ተባለት መጣሽ ተናገርሽ። እኛ ስንጣራ ክብር የለንም? ታይ እንጂ ከዛሬም ተጠርታችኋል እሷ ቤት ትምጣ። እሷ ማናት? እሷ የምንሄድላት ለምንድን ነው የምንሄደው? ትላንት ስትጠራ ምንድን ነው ያለችው? 30 ደቂቃ
30 ደቂቃ ስጭኝ እቤት ልግባ ያለች ሴትዮ አሁን ሰዓቱ አይደለም መግቢያ ይብላ አይደለም እንዴ ያለችው 3 ቀን ታግሳዋለሁ አይደል እንዴ ያለችው ደርፌ እሷ አትመጣ አንሄድም ሳሪ ማንም ሰው አይሄድም ማንም አይሄድላትም እኔ አላልኩም እሷ አትመጣም ወይ ነው ያልኩት መሲ እኔ እሷ አትመጣም ዘርፌ እንዳንቀያየር በቃ ዘርፌ ማናቸው ማንም ቤት አይመጡ እኮ ይኸውልሽ ቅድም ቤቷን ከፍታ ነበርና እዛ ላይ እሷ ቤት ተከፍቶ ሰፖርት እንድትደረግ ምናምን ተነጋግረው ነበርና እናትሽ ደረጃታለሽ እሺ ያርጉ ከዚህ በኋላ እኛ የለንም ያርጓት ታዲያ ዘርፌ በቃ እዚህ ጋር 3200 ሰው አላችሁ ቤቷን ትከፍታለች ዛሬ ሰፖርት ቀኗ ነው ሄዳችሁ ሰፖርት አድርጉ ኦኬ እኛ ደግሞ በጣም ብዙ የሚረዱ ኢቭን ፍሪጅ ውስጥ አስክሬን ያለባት ሀገር ላይ ነን ያለነው ወደ ሀገር የሚያጸድቀን ስራ ላይ ትኩረት እናረጋለን ሳሪ ስራሽን ትተሽ ቁጭ አልሾ ስራ ለመስራት ነው ስራ አሁን መሲ ምን ጥያቄ እንደፈጠረብኝ ታውቂያለሽ ኮታ አለ እየተባለ 6000 ይዛ ከነበር ለምንድን ነው ያላሰራቸው የሆነ እየተሰራ ያለ ስራማ አለ ኮሜንት ላይ ለኔ አይ መሲ ምናምን ብላችሁ እንዳጽፉ ሂዱ ተሽለጥለጡ እዛም ትክክል እዚህም ትክክል ብላችሁ እናንተ የእንግዲህ ልጅ ማለት ነው ለኔ እንዳጽፉ ሂዱ አታስመስሉ አስመስላችሁ ስለምትኖሩ ነው እዛም ትክክል እዚህም ትክክል የምትሉት ማለት ነው ስንት የሚረዳል እጅግሩ በአደጋ ተቆርጦ ስንት ሜዳ የወደቀ ስንት እናቱ መቅበር ያቃተ ስንት በበሽታ ያልጋ ቁራኛ የሆነ የመድኃኒት ያጣ ምናምን ነፋለ ማንንም እዚህ 8000 ሰውና 9000 ሰው አንጓክቶ ስለመጣ ድራማ ሊሰራ አይገባም የድራማ ሰዓት አይደለም ይሄ ስለዚህ በቃ መረዳት ያለባቸው ልጆች ይረዱ አራት ነው ኮሜንታተሮች የሚመራ ማንንም ሰው የለም እንተዋወቃለን ገባን እዚህ ሐረካት እንዳደረገ ይሄንን ኤሲያት ሲጀመር እድለኛ ናት ማሻአላ ሳሪ የጠየቀችው ነገር መኪናና እሺ ባናና ይጊ መኪናና አይዲ ፍቃደኛ ሆኖ ሰው ሊረዳት መፈለጉ ራሱ በጣም ይገርማል በጣም ነው የሚገርመው ወላይ እኛ ለምሳሌ ልጆቹኛ ጋር ሲመጡ አይዲ አናሰራም የትኬት ብቻ ምንችል ይያለ ስንቶቹን ከገስት እየነቀልን አስወጥተን ለሷ ይሄ ድር ሲሰጣት ዝቅ ብላ ነበር መረዳት የነበረ ሀብታም መርጣን ሄደችው ከሀብታሞች ጋር ትጨርስ ሹሃዳ ሐረካት እንዴ በቃ ያድርጉላት ወደ ሌላ ጫዋታችሁ ግቡ ስንት የሚያስጨንቅ ጉዳይ አለ እዛ ጋር የሚረዳ ሰው ካለ ተሰባስቦ ይርዳ ነይ አንቺ ውጪ ዝንብ 32 ዝንብ ቃሚና መሲ ዝንብ ያትበይኝ ባፌ ለምናገረው ምን አባሻ ገባሽ ውጪ ከዚህ ነይ እሱ በዛ ጋር ከጠበቃዎቼ ጋር ታወራለች ነገ ወደ ህግ ይላል እዚህ ጋር ማንንም የሆነ ድራማ የሆነ ወጥመድ ውስጥ በማንም ወጥመድ ምን ስላደረገች የሰጠኝን ስጦታ ወሰደው ስላለች ምንም እኮ አሁን እሷ እኮ ምንም የተናገረችው እንደውም ምንም አልተናገረችውም ስለሱ ምን እዚህ ደረጃ ያስፈራት ስንት አመት ነው እዚህ ኢማራት የኖረችው እንዴ ሙኒት እያስፈራሩኝ ነው የሚል ቪዲዮ ሁሉ አላት ምን ብለው ልጁ እያስፈራራኝ ነው የሚል ቪዲዮ ሁሉ አላት ምን ብሎ ስም ለማጥፋት ነው መኪናውን አልፈልግም ያልሽው መብቷ ነው መኪና ሰጣት እምቢ ያለችኝ ስሜን ልታጠፋ ማን አንተ የትኛው ህግ ሊያረበ ጭንቅላት እንዴ እኔ የሆነ ነገር አምጥቼ ሰጥሽ አልፈልግም ካልሽ ከይፍች መብትሽ ከዛ ሂጄ ምን ብዬ ነው መከስሽ ጊፍት ሰጣት አልተቀበለችኝም ምን የሚሉት የትኛው አንቀጽ ነው ይሄ ግን በነገራችን ላይ ደግሞ ልጁ ምንም አልተናገረኝም የተናገረ እኔ የተቆረጠ ቪዲዮ አይቻለሁ የተናገረኝ ማን ነው ይሄማ አብሮ የሚሰራ ማለት ማናጀር የሆኑ ሰው ነው የሚል ነገር ነው እሷ በእናትሽ ወይ ወጠወጠችው ነገሩ በጣም ወጠወጠችው ሌላ ነገር ያለ አስመሰለችው ቁጭ ብላ ይሄ ተፈጠረ ይሄ ሆነ ማብራሪያ መስጠት ስም ማጥፋት አይደለም አንቺ ነው ሲገደል ግቢ ነው ምን ያርግሽ ነው እኮ በቀደም ከኢትዮጵያ የመጣ ልጅ ነው ስለናሆም ነው ምን ያርግሽ አንቺ ደነዝ ምን የምታውቂው ነገር አለ አንቺ እሷ አይደረሻቸው አንቺ ነበርሻቸው ነበር እሷ ብላለች አንቺ ነበርሽው ያብረሻቸው አይኔ ልጁ ሌላ ነው ወቀሰች አይደለ እንዴ እሷ ስላለችማ የሷን ቃል ይዘሽ ምንም አትናገሪም ስለማንም ምንም የምናውቀው ነገር የለም ማንንም ወቀሳችም ሳሪ አልነበርሽም እንዴ ችግሩ ያለው ራሷ ጋር ነው
ራሷ ጋር ችግር ከሌለባት ማንንም ጋር ሳትገባ ስም ሳታነሳ ይሄ ተሰጠኝ ይሄን ተባልኩኝ ከዚህ ነፃ ነኝ አለቀ። የቱ ጋር ነው ማጥፋት? በቃ አበቃ። የቱ ጋር ነው ረዳኝ እከሌ ስጽፍ አልመለሰልኝም እከሌ ላ መብታችን ነው። ማንም ሰው በስልኩ አለማንሳት መብቱ ነው። አበቃ አበቃ። በቃ አለቀ። ከዚህ ውጪ ሌላ ማነካካት አይፈልም። እከሌ ወስዶ ሽሮ ጋበዘኝ እከሌ እንደዚህ ስል ነበረ እከሌ ኖ ወይ አያስፈልግም። ማንም ሰው በራሱ በፔጁ የፈለገውን የማድረግ ራሷ በራስሽ እንገርሽ ጌጤ ራስሽ በራስሽ ድምቀት መፍጠር የምትፈልጊ ሰው ነሽ። በባዶ ሜዳ ላይ አንቺ መረዳት ሳይሆን የፈለግሽ እኛ ምንም ያደረግነው ነገር የለም። አስገባት የለችም። የት እናስገባት? ወይዬ የለችም የት እናስገባት? ካላስ ጋይስ ከሌለች የት እናምጣት? ካላስ ምንም ማድረግ አንችልም። እኔ ሲጀመር ሳይንት ናት ያመጣቻት። ሳይንትን አመሰግናለሁ ብዬ እንትን ብያለሁ። ቅማላም ምን አባሽ ነው የምንመቀኘው? እንርዳ ባልን ነው የምንመቀኘው። እስኪ አድላታ አንቺ በቶድ ለአንቺ እስኪ አንቺ ነሽ መመቀኘት ያለብሽ። እንርዳ ብለን ይሄው የምንጨቃጨቀው እንርዳ በሚለው ነው። ሰውን እንርዳ በማለት ነው የምንጨቃጨቀው። ከካ ምን ታመጫለሽ? ተገልበጭ ስትፈልጊ ሳሪ ራስሽን ነፃ ማውጣት ስትጥሪ ኦፍ ኮርስ ከኔ በላይ ማናባሽ አለ? ኦፍ ኮርስ ራሴን ነፃ ማውጣት ፈልጋለሁ። ሳራ ሹራይች ከንፈሬን እንዴት አየሹ? በጣም ያምራል። እኔ ነፃ ወጥቼ ነው ሌላ ሰው ነፃ የሚወጣው። ምን አባሽ ታዲያ? አንቺ በደቦ ፍርድ ምፈርጂ ከሆነ ነፃ መውጣት አለብኝ። ምን ታመጫለሽ? አዎ በጣም ነው እንዴ ራሴን ነፃ ማውጣት የኔ እንትን ያልሽው? ራስሽን ነፃ ማውጣት ሳራ ስትፈልጊ ግን እና ምን አባሽ ላረግ ነው እዚህ ታዲያ የተቀመጥኩት? ማንም ወጥቶ እንዲናገረኝ አልፈልግም። ምክንያቱም ምንም ስራ አልሰራሁም። ዋትስአፕ ላይ አልመለሰችም ሳራ። ሳራስ ነፃ ናት አትመልስም። አልመልስም። ዋትስአፕ የስራ ነው። የሚፈልግ ሰው እዚህ ሰምተሻል? ሳራ ራስሽን ማውጣት ስትፈልጊ ውድ ነው የኔ ቆንጆ። ቅድሚያ ለራሴ ከዛ ለሰው ቅድሚያ ለራሴ። ሳራ ዋትስአፕ ስላልመለሰች ነው። በጣም ነው እንዴ ያልመለስኩት? እኔ ለውድ ተቀጣጥረን ነበር። እኔና ጌጤ ለውድ አልተቀጣጠርንም። እየመረረሽም ወጪ አልተቀጣጠርንም። ለውድ እንዳወራ ነበር። መሲ ባልትና ደውላ አወራችኝ። አበቃ አልተቀጣጠርንም። በጣም ነው እንትን የምትዩ። አሎ ፎሎ አድርጉት እሺ ጋይስ። ተስፍሽን በትልቁ አድርጊው ነጽዬ ሆነ እኮ በትልቁ ችግር የለውም። ተስፍሽ እሱ ነው። እንዴት ናችሁ? አዎ ሙኒት እንዴት ነሽ? ሰላም አለን አልሐምዱሊላህ። ሰላም ነው አልሐምዱሊላህ አለን። ሁሉ አማን? መሲ፣ ጁጁ፣ ሰኒ ሁላችሁም እነዚህ አማን ነው ወይ? ወንድሜ እንዴት ነህ? አለ እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባሁት። እኛ ጋር እንኳን ሌሊት ነውና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሷ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሐሳብ? እቺ ልጅ ሰንበዲ ቻሌንጅ ነው ያዘጋጀው። መጀመሪያ ለሷ ተብሎ አይደለም አይደል ስጦታ የተዘጋጀ የነበረው። ከዛም በኋላ ነው ለሷ ይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት። አንዳንዶቻችሁ እንደውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካልመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ ያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ እኩል ስለማይነዳ እኩል ዋጋ ስለሌለው
ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ቃማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል። የተወሰነ ነገር ማስያዝ ከተቻለና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን፣ ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የእሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ፣ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑ እንዲስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና ትናገር። በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነውና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው መጫወቻ አታድርጉ ነው። ሀብታምነን የሚሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው ሁልጊዜ እኔም ጥል። እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበትም። ምክንያቱም ሌላው እንዳይሰጥ መንገድ ስለዘጋ ማለት ነው። ስለዚህ መንገድ ከመዝጋታችሁ በፊት የምታረጉት ነገር ክሊር መሆኑን እርግጠኛ መሆን መቻል አለባችሁ። ወንድሜ የሚሰማኝ ከሆነ መቼም ተቆርጦ የሚደርስህ ከሆነ ወንድሜ መስጠትህ መልካም ነገር ነው። ስትሰጥ ግን በዚህ ልክ ሀገር ይያዝ ብለህ መሆን የለበትም። በዚህ ልክ እቺ ልጅ አንገቷ የምትደፋበት መናገር ያልቻለችው ለምንድን ነው? ኮንፊደንስ ቢኖራት እኮ በቃ እንዲህ ነው ብላ እኮ ወጣ የምትናገርበት ሁኔታ አለ። እናንተም አሁን ከምንም በላይ ሴት ነች የምትቀርባችሁ ለእናንተ ነው። እናንተ ከሷ ጎን ነው መሆን ያለባችሁ። ከሷ ጎን መሆን ሲኖርባችሁ ደግሞ ይሰጣት ሐሳቤን ቀይሬያለሁ በሚል ነገር በፍጹም እንዳይሆን። ለምንድን ነው ይሄንን ምላችሁ? እናንተ የምታደርጉት ለፈጣሪ ነው የምታደርጉት ማንኛውም በጎ ነገር። ያንን በጎ ነገር ደግሞ አስተካክላችሁ እስከ መጨረሻው ታግዛችሁ ከጎኗ መቆም። እንዲህ ስላለች ቅር ብሏችሁ ወደኋላ የምትሉ ከሆነ የመልካም ልባችሁን እንዳታጡትም ስለምሰጋ ነው። ምክንያቱም ብዙ እየተባልም ቢሆን እኛ አግዘን የሆነን ሰው ለውጡን ማሳየት አለብን። እስከዛ ጥግ ድረስ መሄድ አለባችሁ ብዬ ስለማምን ነው። ወደኋላ አትበሉ፣ እናግዛታለን። የምትታገዘውን ነገር በትክክሉ አድርገን የተሻለም ነገር እኮ የሚያደርግ ይመጣል። ምንም ስላነሰ ስለበዛ አይደለም። ወንድማችንንም የሰጣትን ነገሮች በግልጽ አውርቶ እንዲህ አይደለም በቃ አንተም ቢሆን እንዲህ ክፍተት አለብህ፣ ይሄንን በዚህ መልኩ አድርገው እህት ብትሆንስ ተባብሎ ተነጋግሮ ተስማምቶ ደግሞ ወደ ስራ የምትገባበትን ማድረጉ ደግሞ የበለጠ ያስፈልጋል። ምክንያቱም እሱም ትንሽም ቢሰጥም ነገም ያስፈልገናል። ሌላ መኪናም ሰጣለሁ እያለ ስለሆነ ወር ደግሞ ይሄንን መኪና ደግሜ ለሌላ ሰው ሰጣለሁ እያለ ስለሆነ ሌላው የሚያገኘውም ሰው ያገኝ፣ ምንም የተለየ ነገር የለውም። ግን ነገሮች ሳይበላሹ መርዳት እንዴት አንድ የተቸገረን ሰው እንዴት ነው የምንረዳው? መሳቂያ አድርገ ነው ወር ደግሞ መጠቀሚያ አድርገ ነው ወይም ፕሮሞሽን ሰርተንበት ሳይሆን የምርም ለውጡ የኔ ለውጥ ነው፣ የዚች ልጅ እህት ለውጥ የኔም ለውጥ ነው ብለን ማሰብ መቻል አለብንና ሁላችሁም ስታግዟት እች ልጅ አሁን እልሁን ቂሙን ተውት። ካልተናገረች ምናምን የሚለው ነገር ላይ አትግቡ። ምክንያቱም አንዳንዴ ሰው ማይናገረው ብዙ ነገር ሊኖር ይችላልና እጇ ላይ የገባችው ነገርም ትጠቅማታለች ለሷ። ስለዚህ ምንድነው ማድረግ ያለብን? የተሻለ ነገር እንዲሆንላት ምን እናድርግ የሚለውን ነገር በግል አውሯት። አይ ቲንክ ስልኳ ካላችሁ በውስጥ አውሯትና በቃ ለሶሉሽን እዚህ መምጣት እንችላለን። ለሶሉሽን እንዲህ ነው የተፈጠረው ብላ እሷ ከተናገረች በኋላ ማስተካከል እንችላለንና ጊቭ አፕ እንዳታደርጉ ለማለት ነው። እህታችንን ከማገዝ ወደኋላ እንዳትሉ ለማለት ነው። አመሰግናለሁ። ሹክራን ተስፍሽዬ ቴንክ ዩ። እንዴት አመሻችሁ ይላችሁ። ሰላም ነው ጌጤ፣ እንዴት ነሽ? ጋይስ በውስጥ እየጻፋችሁ እንትን የምትሉልኝ ልጆች ካላስደሙ ሳሪ ይመስለኛል ቪዲዮ ብዙ ጊዜ ተቆራርጦ ነው የሚመጣው። ሙሉም ቪዲዮ ብታዩት ያው እኔ ሙሉ ቪዲዮ እኔ ጋር ሊኖር ስለሚችል እኔ ለቃለው አስፈላጊ ከሆነ እናንተን የሚነካ አንዳችም
ነገር አልተናገርኩም። እስከሚታወቀው እያያችሁ ነው። ወደ 40 ቪዲዮ ነው በኔ የተለቀቀው በኔ ዙሪያ ብቻ እንዳለ ማስፈራሪያ ብቻ ነው። ኦሬዲ እኔ አሁን እዚህ የምናገረው ሪኮርድ ተደርጎ ቁራጩ ነው የሚደርሰው ለሱ። ለምን እንደሆነ አይገባኝም። ከየት ከምን ጋር አገጣጥመው እንደዚህ እንደሚያደርጉት አላውቅም። እኔ ሰው የሌለኝ ሰው ነኝ፣ ብቸኛ ሰው ነኝ፣ ታማሚ ሰው ነኝ እና የሆነ ቦታ መውደቅ አልፈልግም። በቃ ወድቄ ወይ የሆነ ነገር በሆነ በጣም እኔ በትንሿ ጣቱ ሰው ቢነካኝ የምወድቅ ሰው ነኝ እና እኔ አሁን በዚህ ሰዓት ላይ እግዚአብሔር ምስክሬን ከእርዳታው ቀርቶብኝ በቃ ጌጤ እኮ እሺ፣ ተረጋጊ መጀመሪያ። ጌጤ እኔ አንድ ጥያቄ ልጠይቅሽ። አንቺ ምን የሰራሽው ስህተት አለ የሚያስፈራሽ? ሞኒቴው አሁን ቪዲዮ እየሰራሽ ምናምን እያለ ነው ገባሽ? ለዛ ነው ይክሰስ። ምን አደረገች እቺ ልጅ? ሳሪ ምን አደረገች? እሷ ብቻ አይደለች፣ እኛም ነን ውዴ። ይክሰሰን። ምን አደረግን? እናንተ እኮ ናችሁ ሰው የልብ እንዲሰማው የምታደርጉት። ምን ስህተት ሰራን እዚህ ጋር? ሰጣት፣ ወሰደባት። ነይ ስልልሽ ለምን አልመጣንምሽም ብለን ወቀስናት። ምንድን ነው የተፈጠረው? አሁን ከሁሉ በላይ ማለት ነው እሱ ፐርሰናል ፕሮብሌም ነበረባቸው መሰለኝ ተሙ እና እኔ እንደሞ ነገር ታሪክ ውስጥ አትግቢ ጌጤ። አዳምጪ ልንገርሽ፣ የማይመለከትሽ ጉዳይ ውስጥ አትግቢ። ከኔ ጋር ከዚህ ኑረው ከከሌ ጋር አንቺ እርዳታ ፈልገሽ ሰው ፊት ወጣሽ። የሆነ ነገር አረጋለሁ ብሎ ሲነሳ ህዝቡ ገፋፋው፣ አደረገልሽ። ደስ አላለውም፣ መልሶ ቀየረው። እሱም መብቱ ነው። አንቺም ደግሞ አለመስጠትም መስጠትም መብትሽ ነው። በስምሽ አስደርጎልሻል፣ አለመስጠት መብትሽ ነው። ብሩንም ስጦታ ብሎ ሲሰጡሽ ምስክሮች አለሽ፣ አለመስጠት መብትሽ ነው። መኪናው አይጠቅመኝም ብለሽ ካሰብሽ ነይኔ ጋራዥ ወስጄሽ እስክራብ ተደርጎ ይሸጣል። መኪናው የለም እኔ ጋር ወስደውታል። ሲጀምር ስሙን አነሳሽ? አላነሳው። በቃ ይሄ ነው ያንቺ እውቀት። አየሽው? ትናንትና እዚህ ጋር እኛ እንደ ቁራ ስንጮህ ነይ ስትባይ አንቺ ኖ ብለሽ ጠዋት ገብተሽ ሚዲያሽን ስትይ ነበረ፣ ለቀሽ ነበር አይደለ? ትናንት ማታ ብትመጪ ግን መስመር ሰጥቼሽ ነበር። እኔ ሄደሽ የፈለግሽበት ቦታ አቁመሹ ሂጂና ሊብሬውን መልሺ፣ መኪናውን ከፈለክበት ውሰድ በይው ያልኩሽ ከነ ሊብሬሽ ሰጠሽው ሄዶ ሰው። ይሄ ነው ያንቺ እውቀት። ገባሽ? ያንቺ ስህተት የቱ ጋር እንደሆነ። ሞኒታ አንድ ጊዜ እህቴ ጌጤ ምን ታደርጊያለሽ መሰለሽ? አሁን ያለውን ነገር ለማስተካከል አሁን ነግረሽናል። በቃ ሁሉም ነገር እጅሽ ላይ የለም አይደል? ሶ ኢትስ ሾው ኦፍ ነው እኮ እሱ ስለሆነ ስላልሆነ አይደለም። ማንም የፈለገው ሰው ቢሆን እኮ አንቺ እኮ የስጦታ ፈረስ ጥርስ አይታይም ብለሽ እኮ መሰለኝ አይደል? እንደ ያንን ነገር ባክብሮት የተቀበልሽው እቺን ነገር አድርጎ አገር ይያዝ ማለት ግን አይቻልም ነው። አሁን እዚህ ጋር ያለብሽን ችግር በማሰብ ውስጥ ልክ ዓለም የተደፋብሽ እየመሰለሽ ነው ያለሽ። ይሄ ሁሉ ህዝብ ከጎንሽ ነው፣ አይዞሽ። ስለዚህ ጌጤ አሁን ማድረግ ያለብሽ ነገር ከዚህ ነገር ጭራሽ መላቀቅ ነው ያለብሽ። አንቺ መላቀቅ በቃ ስሙንም ቶሎ አዙረሽ የሰጣሽን ነገር ይውሰድ። ይሄ 4000 እና 5000 ድራም የማይሞላ ነገር እኔ እንጃ። እኔ የተለየ ነገር ለምን እንደምታደርግ እና ተመለሽና ስልክ ቀይሬ ልምጣ ብላ ነው። እሺ ወደ መፍትሄው ተስጃው ምን እንደሆነ ታውቃለህ? መፍትሄው መፍትሄውን ነው እየነገርኳት ያለው። አሁን መፍትሄውን ነገር አንድና አንድ መፍትሄው ነገ ጠዋት ይህንን በስምሽ ያለው ነገር ሌላ ነገር እንዳይመጣበት ያለውን ነገር ለማውረድ እና ውሰድ በይው። አከተመ። ከዛም በምንችለው አቅም ተጋግዘን ሁሉም ነገር የተሻለ ነገር ይደረጋል። መኪናው እነሱ ጋር ነው ያለው እኮ። ስምሽ መነሳት አለበት። ስምሽ ባንቺ አልዞረም። የዞረውን እኮ ማስተካከል አለብሽ። ዛሬ ጠዋት ማለት ነው። እኔ ዛሬ ከሰዓት በኋላ እሺ ላይቭ ላይ ወጥቼ ሊሆን ይችላል እንደዚህ 40 ቪዲዮ የሰራው፣ ግን ዛሬ ጠዋት ምንም ነገር በሌለበት ያው በትላንቱ ተናዶ አድሮ ይመስለኛል። አላውቅም ብቻ ስደውልም ቢዚ ነው የሚያደርጉብኝ። ቮይስም ልክ ያለው በዛ ላይ ደግሞ የገባውንም የሳሌቅ ሜሴጅ ልኬላቸዋለሁ። ሪጅስት ያለው በዛ እኮ ይሄንን ነገር ማስተካከል ምንጭው አንቺ እኮ ነሽ። ይሄንን እኮ ሊብሬ ያለበት ቦታ ላይ ወዴት ነው መሄድ ያለብኝ? ሊብሬ እጄ ላይ የለም፣ እነሱ ጋር ነው ያለው።
አዎ የምታደርጊው ነገር ሙኒትን መስማት ነው። ሙኒትን ስሚያት፣ ሪፖርት አድርጊ። እንደዚህ አይነት ነገር ነበር እጄ ላይ እንትን የለም ያለውን ነገር ማሳወቅ የሚባል ነገር አለ። ምንም ነገር ከመፈጠሩ በፊት ታሜ ይደውልለትና ከታሜ ጋር ትገናኝ። ማሜና ሙኒት ይምጡና መፍትሄ ይፈልጉላት። በቃ አለቀ። ከዛ ውጪ ሌላ ምንም ነገር የለውም። ምክንያቱም ለምን መሰለህ ያለው ነገር እንደዚህ ከባድ ነው። ገባ? አሁን እንዳለችው ሙኒት ከባድ ሳሪ፣ አሁን እሷ እያለች ያለች እኮ መኪናው በስሟ ነው። ነገር ግን መኪናው ከጇ ወጥቷል። ወንጀል ታሜ ጋይስ ታሜ ሸራር ሙኒት ነይ ግቢ፣ በፈጠረሽ ነይ ግቢ። ሙኒት ተናዳለች። ምክንያቱም ትናንትና ሙኒት ራሱ ስትል የነበረው ተስፍሼ ይሄንን ነው ትምጣና ሊብሬዋን እንትን ብላ አብረን ሂደን እንደዚህ እናረግላታለን ስትል ነበረ። እሷ ደግሞ 30 ደቂቃ ጠብቁኝ ብላ አልመጣችም። ፈራች። ለምን ፈራች ብለን እኛ ተጨቃጨቅን። ለዚህ ነው። ስለዚህ ትምጣ።